መቼም ይሄን አትክጂው። ዝም በይ አልኩሽ እኮ። ቆይ ማን እንደሆንኩ ነው ማሳያችሁ። እሺ እኔ ስጨነቅ ግን ምንም አይታየም። እኔ ፖሊስ ጣቢያ ሄጄ ውሸት አልናገርም። ለሆነ ጉዳይ እኮ ከሀገር ወጥቼ ነበር። አነቃቃውሻ ንቃተ ህሊና እንኩሽ። አሁኑኑ ከክፍሌ ውጪልኝ። ሩታ እዛ እያለቀሰች አንቺ በሰላም ትቀመጫለሽ? ፈልገኝ ነበር እንዴ? አዎ ምንም ምስጋና ያስፈልገው የኔ ቆንጆ። ከመንገድ አይደል የመጣው? ይርባል። አሁን እኛ ለሰው ማዘን የለብንም። ገናውን ተስተካክሏል አይደል? አዎ ይኸውልህ እዚህ ከመጫው ብታሳልፈኝ ነው እሺ የሚሻለው። ኩኩ ደፍራ ኪችን ገባች። የፈለግሽው ነገር ለዴቭ መናገር ትችላለሽ። እሺ ምንድነው? ዶክተርና አደይና ዶክተር ምን? አንቺ ደግሞ ተነሽ ንቂ። ሁሉ ጊዜ እኛ ልታታልይ ትሞክራለሽ አስመሳይ። ቤዛ ቆይ እንዴት እንደዚህ ታደርጋላችሁ? እኔ እኮ እናንተን ላግዝን የመጣሁት ለዛውም ህይወቴን አደጋ ላይ ጥዬ። ቤዛ እባክሽ አትይባል። እሷ እኮ እኛን ለመርዳት ነው የመጣችው። እኛን ልትረዳ መጣ እንደዚህ ማድረግ ተገቢ ነው ትያለሽ? ደግሞ እህታችን ማለት ለአንቺ እህትሽ ለኔ ደግሞ ታውቂያለሽ አይደል? ዝም በል ዳኒ፣ አንተ ፍቅርን አታውቃትም። እኔ ግን በደንብ ነው ማውቃት። ይሄኔ እኮ እኛ ላይ ሌላ ወጥመድ ዘርግታ ነው የሚሆነው። አረ እህቴ እባክሽ ቤዛ እኔ እኮ እናንተን ከፖሊሶች ለማስመለጥ ነው የመጣሁት። እንዴት እኔን ትጠረጥሩኛላችሁ? ይሄ ነው ውለታይ? አንቺ እያታለልሽ እንደሆነ በደንብ አድርጌ ያውቃለሁ። ቆይ ስልክሽ ለምንድን ነው የማይሰራው? አሁን የጠፍተሽ ነው የመጣሽው? ቤዛ ጸጉሬ ልቀቂኝ። ለምታደርጊው ነገር ዋጋሽን ታገኛለሽ። እያስፈራራሽ ነው አንቺ። አረ ቤዛ ልቀቂያት። አሁን እኮ እርስ በርስ መጣላት የለብንም። ልትረዳን ስትመጣ እኛ ደግሞ እንደዚህ ማድረግ ተገቢ አይደለም። ይኸውልህ ዳኒ፣ አንተ በእኛ መሀል አይገባም። ልጅቷ ነቀዝ ናት። ቤዛ እኔ ነቀዛልሽኝ? አንቺ እኮ ከኔ ባስሽ እባብ እንደሆንሽ ማንም ያውቃል። መቼም ይሄን አትክጂው። ዝም በይ አልኩሽ እኮ። ይኸውልሽ ብዙ የምታወሪ ከሆነ ምላስሽን ቆርጬ ለራስሽ ነው ማጎርስሽ። እሺ ቤዛ ምን እያደረግሽ ነው? ቂል ነገር ነሽ እንዴ? ለምን በጥፊ ከምትመችኝ አትገይኝም? መቼም ከዚህ ከወጣው እንደሚያልቅልሽ ታውቂያለሽ። እዚሁ ጨርሽ። ከሁሉ መጀመሪያ እኔ ልታገኝ ስለመጣ በጣም አመሰግናለሁ። እንዴ ምን ማለት ነው? ከሁሉም የበለጠ ስጨነቅ የነበርሽ እኮ አንቺ ነሽ። አንቺ ጋር ደግሞ ባልመጣ ፈጣሪስ ምን ይለኛል? እሱስ እውነትህን ነው። ሄሉ ጋር ሁኜ በጣም ተጨንቄ የማስበው ስላንተ ብቻ ነበር። እኔም እኮ ፈጥኜ አንቺ ጋር የመጣሁት ይሄን ስለማቅ ነው። እና አሁን እነትዬ ቤት ነው አይደል የምትሄደው? አዎ እነሱ ጋር ሄጄ ደግሞ ሁሉንም ማየት አለብኝ። እሺ ዴቭ፣ ግን ብቻህን መንገድ ላይ ስትሆን በጣም ተጠንቅቅ እሺ። ሁሉም ነገር አስፈሪ እየሆነ ስለመጣ በጣም እጨነቃለሁ። የኔ ውድ ምንም አታስቢሽ፣ ራሴን እጠብቃለሁ። በዛ ላይ ደግሞ ፈጣሪ አለ፣ እሱ ይጠብቀኛል። እሱማ ልክ ነህ። ሁሉንም ነገር ፈጣሪ ያስተካክለዋል። እሺ ምንም ነገር አታስቢ። በቃ በሀሳብ አትዋጭ። አሁንማ እኮ አንተን ስላገኘው ጭንቀቴ ሁሉ ቀለለልኝ። እሱማ እንደቀለልሽ አውቃለሁ። አሁን ግን ማረፍ አለብሽ። እሺ እኔ ምታለም ጋር ልሂድ። እሺ ዴቪዬ፣ እንደደረስክ ደውልልኝ እሺ። ስልክህን እጠብቃለሁ። አታስቢ፣ ገና በሩን እንደረገጥኩ ነው እሺ የምደውልሽ። ቻው በቃ ዴቭ፣ ሰላም ግባ። እሺ ጆኒ ቆይ ፈጣሪ ይጠብቅ። እኔ ምልክ እንጂ ሰሞኑን እኮ እኔ እናንተ ብቻችን ሆነን አናውቅም። እዚህ ጋር ተጠቂ ምን ነው አልተሻለህም እንዴ? አው በጣም ነው የመቱኝ መሰለኝ። የሌለያም ነው። ቆይ ላግኛቸው ብቻ እነዚህ አውሬዎች። ብታገኛቸው ምን ታደርጋቸው ነው? የኔን ኪንጎ እንደዚህ አድርገውማ በሰላም አይቀመጡ። ቆይ ማን እንደሆንኩ ነው ማሳያቸው። እሺ የኔ ባትሆኝ ቆጨኝ ነበር። ምን አለ ዓለም ላይ ያሉ ሴቶች በሙሉ እንዳንቺ ቢሆኑ። እንዴት? ከራስ በላይ ነው የምትጨነቂ። ሆስፒታሉኝ የራሱ ቀመጠ እንዴት ሆነሽ ብዬ እየተጨነኩኝ ነበር። የምር ግን ሆስፒታል እንደዛው ነክሰክ በጣም ተጨንቄ ነበር። አሁን ግን መጨነቅ ያስፈልግም። ይኸው ያንን ጊዜ አልፈ ነው ይኸው እዚያ እንደ ተቀምጠናል። ይኸውልህ ደግሞ ይሄን ስልክ የምትዘጋው ነገር ብታቆም ይሻላል። እሺ ነገርኩሽ አይደል እንዴ? ያኔ እኮ ስልክ ላይ ምን እንደከሰነ ነበር። ቆይ አሁን ይቅርታ መጠየቁ ነው ወይስ ምክንያት መፈለጉ ነው የሚሻለው? አረስ ይቅርታ ከእንግዲህ ስልኬን አላጠፋም። አንቺ ብቻ በቃ መደወል ብቻ ነው የሚጠበቅብሽ። ይሻላል። ታውቂያለሽ አቀመጠ ካንቺ ጋር ሶን ክተር ይደስታ ነው የሚሰማው። እኔም እኮ የምፈልገው ነው ኪንጎ ካንተ ጋር ሰው ልዩ ሰላም ይሰጠኛል። አንቺ እኮ ህይወቴ ብራነሽ። አንቺ ስጠፊ ህይወቴ ይጨልማል። አንተም ደግሞ ለኔ በጣም ልዩ ሰው ነህ። እሺ እስቲ ቀስ ብለሽ ቀፊ።
እንዴ እኔ ቆንጆ ምንድነው ደግሞ እንደዚህ ማኩረፍ? ለምንድነው? ምን ሆነሽ ነው? ዝም በላቤ። አንተ ለኔ ምንም ግድ የለም። ታውቃለህ በቅርቡ ነው ከሆስፒታል የወጣሁት። አዎ አውቃለሁ። ታዲያ ምንድነው? ግን ቅድም ስልኩ ሲደወልና እኔ ስደነግጥ አንተ አርፈ ቁጭ ብለ ነበር። ምንም አልመሰለህም? ውይ እኔ ቆንጆ እኔም እኮ በሳት በጣም ተደናግጬ ነበር። ለዛ ነው። እባክሽ አታኩርፊ። አይደለም አቤ፣ ሁልጊዜ አንተ ነገሮች ሲፈጠሩ ራስን ለማረጋጋት ትሞክራለህ። እኔ ስጨነቅ ግን ምንም አይታየም። እባክሽ እኔ ቆንጆ አታኩርፊ። አንቺ ካኮረፍሽኝ እኮ ቤት ሁሉ ነው የሚጨልምብኝ። ደስታዬን ነው የማወጣው። እባክሽ ፈገግ በይና እስቲ ደስታዬን መልሽልኝ። አልስቅም። በሳቅ ልታታልለኝ አትሞክር። በጣም አዝኜብሃለሁ። እንዲሁም አሁን ለኔ ያለ ፍቅር እየቀነሰ መጥቷል። የኔ ቆንጆ እኔ እኮ ላንቺ ያለኝ ፍቅር እየጨመረ እንጂ እየቀነሰ መጥቶ ያውቅም። ሁሌ ነው የምወድሽ። አንቺ እኮ ለኔ ማለት ህይወቴ ነሽ፣ ሁሉ ነገር ነሽ። እባክሽ አታኩርፊኝ። ይሄን ኩርፊያሽን አቁምና በቃ ፈገግ በይልኝ እስቲ። እውነትህን ነው አቤ። ከዚህ በኋላ እንደዚህ ሲጨነቅ መቼም ዝም አትለኝማ። ከዚህ በኋላ ግን ከደገምከው መቼም አላናግርህ። ቃል ገባለሁ የኔ ቆንጆ። ይኸውልሽ ከዚህ በኋላ ሁሌ አጠገብሽ ሆኜ ላጽናናሽ፣ ላበረታሽ ቃል ገባለሁ። እሺ እሺ አቤ። እኔም እኮ ዝም ብዬ ነው እንጂ ካንተ ጋር ሰውን ብቻ ነው ሰላም የሚሰማኝ። እኔም እኮ ካንቺ ጋር መሆን ብቻ ነው የምመርጠው። እኔም እወዳለሁ። ወጣሽ ወዴ ልትሄድ? ለእግርሽ ውሃ ላምጣልሽ? አይሆንም። አንተማ መቼም ቢሆን እግሬን አታጥበኝም። እንዴ ምን ማለት ነው? ባልሽ እኮ ነኝ። ልጠብሽ እንጂ መጣ። ታውኝ በቃ ልሂድ። ምን መሰለሽ ፍቅር፣ ቤዛ ባለችው መሰረት የምንስማማ ከሆነ እንደምትለቅሽ ቃል ገብታለሽ አለሽ አይደል? አዎ እውነቱን ነው። ካልሆነ ግን መቼም ቢሆን ከዚህ ቤት አትወጭም። እሺ እሺ። ምንድነው? አዎ ፍቅር፣ እንደዚህ ስትይ ነው የሚያምርብሽ። አሁን ምንም አይነት ጊዜ የለንም። ወደ ፖሊስ ጣቢያ ትሄጂና ለኢንስፔክተሩ እኛ የምንነግርሽ ነገር ሁሉ ትነግሪዋለሽ። ይሄን ማድረግ ብቻ ነው የሚጠበቅብሽ። አይ ቤዛ፣ እኔ ፖሊስ ጣቢያ ሄጄ ውሸት አልናገርም። ኢንስፔክተሩ እኮ በጣም ብልጥ ነው። ቆይ ቢነቃብኝስ? እኔ መታሰር አልፈልግም። ሌላ ሰው ፈልጉ። ፍቅር እባክሽን አግዥን። አንቺ ካላገሽን ፖሊሶቹ እዚህ ድረስ መጥተው ይዙናል። እባክሽ ሄደሽ የተሳሳተ መረጃ ስጫቸው። አልሄድም አልኩ እኮ ዳኒ። እኔ እናንተ የሰራችሁትን ወንጀል አልሸከምም። አላደርገውም ነው ያልሽው? ፍቅር ትሰሚኛለሽ? ለእናትሽ የሄሉ እገታ ላይ እጅሽ እንዳለ እነግራታለሁ። እሺ ቤዛ፣ እባክሽን ማድረግ የለብሽም። እባክሽ እንደዚህ እንዳታደርጊ። እናቴ ይሄን ከሰማች ከቤት ጭራሽ ታባረኛለች። እንዳልነግራት ከፈለግሽ አሁን ወደ ፖሊስ ጣቢያ ሄደሽ ለኢንስፔክተሩ ያልኩሽን ሁሉ ትነግሪዋለሽ። ትሰሚኛለሽ? ምርጫው ያንቺ ነው። እሺ እሺ፣ እስማማለሁ ቤዛ። ብቻ አንቺ ሄደሽ ለማየ ምንም እንደማታያት ቃል ግቢልኝ። ሄጄ ኢንስፔክተሩን አታልለዋለሁ። ታውቂያለሽ እንግዲህ ፍቅር፣ እኔ ቃል እንደማላጥፍ። አየሻ ቤዛ፣ ትስማማለች ብዬሽ ነበር እኮ። አሁን በፍጥነት ሄደሽ አድርጊው። በይሻም ፍጠኝ። መንገድ ላይ ከዘገየሽ ግን እኔ ማድረግውን ታውቂያለሽ። መቼም ማለት ነው። ልሄድ ነው ቤዛ። አንቺ ሚስጥሬን ብቻ ጠብቂልኝ። ፍቅር፣ የተሳሳተ እርምጃ እንደማትወስጂ ተስፋ አድርጋለሁ። ታውቂያለሽ፣ አንድ ጥሪ ብቻ በቂ ነው። ዘነጡ ዘነጡ ጎጃሞች ዘነጡ፣ በቀጭኑ ፈትል ተሽቀርቅረው ወጡ። ዘነጡ ዘነጡ ጎጃሞች ዘነጡ። ደብየዋ አሹ እንዴት ነህ? እባክህ ቆይ አንተ የት ጠፍተህ ነው በናፍቆት እንደዚህ ቤቱን ስታምሱ የነበረው? ለሆነ ጉዳይ እኮ ከሀገር ወጥቼ ነበር። አንተ እንዴት ነህ? ደህና ነኝ ደብየዋ። እንደው እኮ እትዬን ስጠይቃቸው ዴቭ ከሀገር ውጭ ሄዶ ነው አለ። በሰላም ነው ግን? በሰላም ነው። የማስጨርሳቸው አንዳንድ ጉዳዮች ነበሩ፣ እነሱን አስጨርሼ መጣሁ። አንተ እኮ ይሄን ሁሉ ቀን እኮ እዛ ስቆይ እኮ እኔ ደግሞ ሌላ ነገር ተፈጠረ እንዴ ብዬ እኮ ይኸውልህ ውስጤ ደንግጦ ነበር። ምንም የተፈጠረ ነገር የለም አሹ። እና ማዘር እንዴት ናቸው? ደህና ናቸው ዴቪዬ። ይኸውልህ ከዚህ በኋላ ለእኔ አሹ ቀብራራው የሚይ ልጅ ባላገሩ ሳይናገሩ መጥፋት ተከልክሏል። እንግዲህ እሺ አሹ ተቀብያለሁ። ዴቪዬ ነግረኝ ግን የፈለክበት ቦታ መቆየት ትችላለህ። ይኸውልህ ሳትነግረኝ ግን እንዲህ እንዳጠፋ እኔ አስባለሁ። እሺ አሹ ከእንግዲህ የትም ቦታ ስቆይ በፍጥነት አሳውቃለሁ። እና አሁን ወደ ቤት ልግባ? ግባ ግባ ዴቪዬዋ። ይኸውልህ እዚህ በር ላይ ቁሜ አንጀትህን አላቃጥሎ ተመንገድ ነው የመጣው። ግባ። እሺ አሹ በርታ። ዘነጡ ዘነጡ ጎጃሞች ዘነጡ፣ በላይ ሲጠበቁ በታች የመጡ ዘነጡ ዘነጡ ጎጆች ዘነጡ። እኔ የምልሽ ኩኪያንስ፣ ቆይ ግን አንቺ መቼ ሄዱ እንደ ሴቶቹ ጓዳ ገብተሽ ጉድ 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 የምትይው? ምን አገባ ስለኔ መንጎዳጎድ? እኔማ ምን አገባኝ። ግን በቃ ወደፊት የምታገቢው ባልሽን ያው በራብ ከምትገዩ አሁኑ ተፍ 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 ብለሽ ልመጂ ብዬ ነው።
እንዴ ስለምን ባል ማግባት ምናምን ነው የምታወራው? ኧረ እኔ እንደዚህ አይነት ነገር አላስብም። ኧረ እባክሽ ማለት እስክታረጂ ድረስ ከኛ ጋር እዚህ ድድ ስታሰጪ ልትኖሪ ነው እንዴ? ለነገሩ ምን አሁን እጃሽ ተሸደን ቆይ አንተ ስለኔ ማግባት ይሄን ያለ ምን አሳሰበ? አይ እኔ ለጭዌው ድምቀት ብዬ ነው እንጂ ወፍል ዳይመንድ በቃ እኔ አሁን ወደ ቤት ልሄድ ነው። አይ እኔ እንደው ምን አይነት ሰው ነኝ በእናትሽ? አነቃቃውሻ ንቃተ ህሊና እንኩሽ እንዴ የምን አንቂ የማህበረሰብ ልበልሽ? አሁን ሄደሽ የተደበቀ ሙያሽን ልትከሽኝው ልታውጩ ነው አይደል? ይሄ ነው የሚያስገለፍት? ቆይ ምን አይነት ጅል ሰው ነህ ግን? እኔ እባክህ ደብሮኛል፣ ቤት ገብቼ አረፍ ልበል ተኛ ምናምን ብዬ ነው። የምርሽን ነው? በቃ እኔም አብሬሽ እሄዳለሁ። እንዴ ለምንድን ነው ደግሞ አንተ የምትሄደው? ያው እኔ ማዘሯን ካዩት ቆይቻለሁ። በዛው ሄጄ ሰላም ልበላት። የምርህን ነው? ታዲያስ እንዴ ማዘሯ እኮ ለእኔም እናቴ ነች አይደል እንዴ? አዎ ልጅ ደግሞ እናትን ሄዶ መጠየቅ አለበት። እሺ ና በቃ ካልክ እንሂድ። ታዲያ መንገድ ላይ አፌን ከፍታለሁ ምናምን ማለት የለም። አይ ካልክ እኔ ነው የምዘጋለህ። ታዲያ ለመጀመሪያ ዘግተሽኛ እንሂድ። ቆይ ግን አምላኬ ለምንድን ነው ሁልጊዜ በቀረብኳቸው አጠገቤ ባሉ ሰዎች የምትጎዳኝ? ቆይ እኔ ምን አድርጌያቸው ነው? ምንድን ነው ጥፋቴ? ሩታ ግን ለምንድን ነው ቆይ በእኔና በዶክተር ህይወት ውስጥ የምትገቢው? ይኸውልሽ ሊዱ እኔ አሁን ከአንቺ ጋር የምከራከርበት ምንም አቅም የለኝም። ከፈለጋችሁ ሁለታችሁም ገደል መግባት ትችላላችሁ። ቅድም መኪና ውስጥ የነበረን ፍቅር ያቋረጥሽው አውቀሽ ሆን ብለሽ ነው አይደል? ሊዱ አሁኑኑ ከክፍሌ ውጪልኝ። አንቺ ነሽ ፍቅሬን የቀማሽኝ። ቆይ ደግሞ ክፍሌ መጥተሽ ታወሪኛለሽ እንዴ? የሰራሽውን ነገር አታውቂም? እኔ ምንም አልቀማውሽም። እዩት ይሄንን የመረጠው አንቺ ደግሞ መሀላችን ገብተሽ ፍቅራችን አታበላሽም። እሺ ዝም በይ አንቺ ውሸታም ነሽ። እሺ እኔን ለመጉዳት ስትይ የገዛ እህትሽን ፍቅረኛ ተመኘሽ። የዋጋሽን ታገኛለሽ። ይኸውልሽ እኔ አልተመኘሁትም፣ ራሱ ነው ፈልጎኝ የመጣው። ስለዚህ ስራሽን እያልሽ ቁጭ በይ እሺ። ካለበለዚያ ንገሪኝ ያለበለዚያ ሩታ ልቀቂኝ። ቆይ እናንተ ልጆች ምን ሆናችሁ? ሁሉ ጊዜ መባላት አይሰለቻችሁ? እህታማሞቾች ናችሁ አይደለ? ዴቭ እሷ እኮ ናት ሁሌ እኔን ደስታ የምታበላሸው። ዛሬ ደግሞ አንቃ ልገለኝ ሞከረች። ሩታ ቆይ ምን አድርጋሽ ነው እህትሽን እስከ ማነቅ ድረስ የደረስሽው? ዴቭ እሷ ያደረገችው ነገር አታውቅም። ይኸውልህ እሷ በጣም ነው ህይወቴን ያበላሸችው። ምን እንዳደረገችኝ አታውቅም። አሁን ደግሞ ክፍሌ መጣ ትሰድበኛለች። እውነት ነው የምታወራው ሊዱ? አሁኑኑ ንገሪ። አይ እንደዛ እኮ አይደለም ወንድሜ። አይ ዴቭ ያን ያክል እኮ እንደዚህ የሚያደርግ አይደለም፣ ግን ደግሞ ንዴቴን መቆጣጠር ስላልቻልኩኝ ነው። እሺ ሊዱ አሁንም ከዚህ ክፍል ውጪና ክፍልሽ ጠብቂኝ። እሺ ሂጂ። እሺ ሄዳለሁ። ሩታ ግን ነገሩ አይቀየርም። እሺ ምንም አታመጭም። አንቺ ሊዱ ስሚኝ፣ ሁለተኛ ክፍሌ ድርሽ እንዳትይሺ አንቺ አረመኔ። እሷን ዝም በያት እሺ። ቆይ ሩታ ምን ሆነሽ ነው? ምን ተፈጥሮ ነው እንደዚህ የምትሆኑት? አይ ቀላል ነገር ነው፣ በቀኝ ራሳችን እንፈታዋለን። አንተ አትጨነቅ። እንዴት አልጨነቅም ሩታ? እህቶቼ እኮ ናችሁ። አንቺ መናገር ካልፈለግሽ ደግሞ ሊዱን ጠይቃታለሁ። እሺ ትንሽ ነገር እኮ ነጣላል። ቢሆንም ነገሩ መጣራት አለበት። እንዳትከተይ። አሁን እዚህ የመጣሁት እውነቱን እንድትነግሪኝ ነው። እሺ ለምንድን ነው ሁሌ ከሩታ ጋር የምትጣሉት? ዴቭ አንተ ስላላወካት ነው እንጂ ሩታ በጣም እብድ ልጅ ናት። ምንም የምታስብ አይመስለኝም እኮ። ንገሪ ሊዱ፣ ሁል ጊዜ የሚያባላችሁ ነገር ምንድን ነው? ደግሞ ነገር የፈለግሻት አንቺ ነሽ አይደለ? እባክህ ተወኝ ዴቭ፣ እኔ ምንም አላጠፋሁም። ስለኔ ምንም የምታውቀው ነገር የለም። ተወኝ በቃ። ሊዱ ይኸውልሽ፣ እውነቱን ንገሪኝና ነገሩን እንፍታ። ቆይ ሩታ እዛ እያለቀሰች አንቺ በሰላም ትቀመጫለሽ? እዚህ ቤት የምንጮት እንዴ? ዴቭ መቼ መጣህ ነው? አሁን የደረስኩት መጀመሪያ እኮ ሊዱን ሰላም ልበላት ብዬ። ወንድሜ ከሁሉም በፊት እኔ ስለጠየቀኝ ቴንክ ዩ። ሊዱ ምን ነው ፊትሽ እኮ ጥሩ አይደለም። ድጋሚ ከሩታ ጋር ተጣላችሁ እንዴ? ይኸውልሽ እኔ እዚህ ቤት ውከት አልፈልግም። አይ ታለም ምንም ጸብ የለም። አዎ ማሚ ዴቭ እንዳለው ነው፣ ምንም የለም። እሺ ጥሩ ዴቭ፣ በቃ ሳሉን እንጠብቃለሁ። ናና ስላሳለፍከው ጊዜ በደንብ እናወራለን። እሺ ታለም። እኔና አንቺ ግን አልጨረስንም። እሺ አዎ
እሱን እንኳን ቦስ ፈተውታል። እሺ ችግር የለው። ይግቡ። እሺ ሳጅን ደውላለሁ። እንዴት ነሽ ፍቅር? ወዴት ጠፍተሽ ነው? አራለው ኢንስፔክተር ፈልገኝ ነበር እንዴ? አዎ ሰሞኑን ስፈልግሽ ነበር። እንኳን መጣሽ። ምን ነው ኢንስፔክተር በሰላም ነው? ጉዳዩን ማወቅ እችላለሁ? ስለ ቤዛና ስለ ዳኔ ሰሞኑን መቼም እንደተፈጠረ የምታውቂ ይመስለኛል። አዎ አውቃለሁ። በዚህ ወንጀል ውስጥ አንቺም እንዳለሽ መረጃ ደርሶኛል። እኔ በእውነት ኢንስፔክተር እኔ ምንም የማውቀው ነገር የለም። ምን መሰለሽ ፍቅር፣ እውነቱን ካልነገርሽኝ አንቺ ላይ ነገሮች እየከበሩ ነው የሚመጡት። አሁን ስለ ቤዛና ስለ ዳኒ የምታውቂውን ነገር በሙሉ ነገር። አሁን የት እንዳሉ አላውቅም፣ ግን ትናንትና ዳኒ እንኳን አንድ ጊዜ መቀጠል ትችላለሽ። ትናንትና ዳኒ በማይታወቅ ስልክ ደውሎልኝ ነበር እና ቤዛን የሆነ የተሸፋፈነ ሰው ከፖሊስ እንደወሰዳትና እንዳገታት፣ አሁን ደግሞ ያለችበት ቦታ እንደማይታወቅ ነው የነገረኝ። ጥሩ፣ ግን ዳኒ እንዴት ሊያውቅ ቻለ? እኔም ጠይቄው ነበር፣ ግን ሰው ነግሮኝ ነው አለኝ። እና አሁን እሱ የት እንዳለ ታውቂያለሽ? አላውቅም፣ እሱ ሊነግረኝ ፈቃደኛ አይደለም። ይኸውልሽ የኔ ቆንጆ ሰሞኑ ሰላም መመሽና ስትጨናነቂ ስለነበር በዚች ለብ ባለችው አለጣብሽና ትንሽ ተረጋጊያለሽ ብዬ ነው። እሺ ውይ አቤ፣ ላንተ ምን ልክፈል? የምታደርግልኝ ነገር ሁሉ እኮ ልዩ ነው። በጣም ነው እሺ ማመሰግነው። ምንም ምስጋና ያስፈልገውም የኔ ቆንጆ። አንቺ እኮ ህይወቴ ነሽ፣ ሁሉ ነገር ነሽ። እሺ ይሄ ደግሞ ላንቺ ትንሽ ነገር ነው። እሺ አታካብጂው። ይህ ለእኔ በጣም ትልቅ ነገር ነው አቤ። በዚህ ዘመን እንደዚህ አይነት አፍቃሪ ማግኘቴ በጣም እድለኝነት ነው። ስለምታደርግልኝ ሁሉ ነገር አመሰግናለሁ። እኔ ቆንጆ፣ እኔ እኮ አንቺ አገልጋይ ነኝ። እሺ ምንም ነገር እንዲጎልብሽ፣ ምንም ነገር እንዲነካሽ አልፈልግም። አሁን እንዴት ነው? ቀለል አለሽ? ደህና ነሽ? አዎ ሙሉ በሙሉ ጠፍቷል። ከአንተ ጋር ብቻ መሆን እኮ ነው ሰላም የሚሰጠኝ። አንተን ከክፉ ነገር ብቻ ይጠብቅልኝ። ይኸውልሽ እኔ ቆንጆ፣ እኔ ሁሉ ጊዜ ምርጫዬ ከአንቺ ጋር መሆን ነው። እሺ አሁን እስቲ እነዚህ ነገር ላነሳሳቸው። ቆይ እንዳትወስደው። እንዴ ለምን? ምን ልታርይ ነው እንዴ? እኔም ያንተ ነገር ላጥበለ ነው። አይ እኔ ቆንጆ፣ እንዴት እንደዚህ ይሆናል? አሞሻል እኮ። አሁን አንቺ ማረፍ ነው ያለብሽ። ሌላ ጊዜ ግን በደንብ ታጥብኛለሽ። ችግር የለም። እሺ በቃ ካልክ በበቃ እኔ ቆንጆ፣ ጋደም ብለሽ ጠብቂኝ። እሺ እመጣለሁ። እሺ እኔ ዋል ምንም እንዳታሰቢ። አሁን ነው መልሰው አላስብ መጣሁልሽ። ማሚያችን የራሳችን የግላችን ማሚዬ ቁጭ ባረ አረ ቁጭ እንዴት ነሽ? ሰላም ነው? እንዴ ዳይመንድ ልጅ ምን ሆነ ነው ሰሞኑን የጠፋው? በሰላም ነው? ምን ማሚዬ ትንሽ ስራ በዝቶብኝ ነው ተፍ እያልኩ ነበር። ደግሞ ብለ ሰው ማገትን ስራ አደረግከው አይደል? ይኸውልሽ እኔ እናት ለሱም እኮ ሙያ ይፈልጋል። ዝም ብሎ ዘፍ ማለት አይደለም። እናንተ ምንድን ነው የምትሾካሾኩት? ኧረ ምንም አይደለም ማዘሯ። እና ዛሬ እንዴት ብቅ አልክ? ብታይ ማዘሯ ዳይመንድ ዛሬ ሙሉ ቀን ማዘሯን ካላየው እያለ ሲጨቀጭቀኝ ነው ይዤ የመጣሁት። በጣም ናፍቀሻል መሰለኝ። አዎ ማዘሯ፣ ያው ትንሽ ሰሞኑን ስራ በዝቶብኝ ነው እንጂ አንቺንማ የመጠየቅ ፍላጎት ነበረኝ። ጤናሽስ እንዴት ነው? እኔማ ደህና ነኝ ልጄ። አንተስ እንዴት ነህ? አለን ማዘሯዬ። ተጠፋፋና ማዘሯ ቅምጥል የት ሄዳ ነው? ቆይ ቅርብ ሰዓት ከኪንጎ ጋር አብረው ወጡ። አልተገናኛችሁም እንዴ? ኧረ አልተገናኘንም ማዘሯ። እኛ ሰፈር ውስጥ ድድ እያሰጣን ነበር። ደግሞ ድድ እንዳለው ሰው ድድ እያሰጣን ነው ስትል አይከብድም? ኩኩሻ እስቲ ዝም በይ፣ ይርብሻል። ይልቅ ማዘሯ የሚበላ ነገር የለም እንዴ? እውነትህን ነው ልጄ። ከመንገድ አይደል የመጣው? ይርባሃል። ቆይ ላምጣልህ የሚበላ። እሺ ማዘሯዬ። ማዘሯ እኔም ላግዝሽ በቃ። ኧረ ጎበዝ አጨብጭብ፣ ኧረ ጎበዝ አጨብጭብ። ኩኩሻ ጓዳ ልገባ ነው። ጨብጫቢ የኔ ዘንካታ አንቺ ስደብ ሩታዬ ተይ ግን ከቅድም ጀምሮ ስለምንሽ አላሳዝንሽ? እሺ ቆይ ታዲያ ምን ላድርግ? ይኸውልሽ ሩታዬ አንቺ እኮ የዋህ ስለሆንሽ ነው።
ከሊድ ጋር ያለው ነገር እንደሚያስጨንቅሽ አውቃለሁ፣ ግን ደግሞ እንደዚህ መሆን የለብሽም። በዚህ ልክ አትረበሽ በቃ። ሮሚ እሺ ቆይ ምን ላድርግ? በጣም ነው የከፋኝ። በጣም የገዛ እህቴ እንዴት እንደዚህ ታደርገኛለች? ጭራሻን ሁሉ ነገር ማድረጓ ሳይንስ ደግሞ ክፍሌ ድረስ መጣ ትሰድበኛለች። አውቃለሁ ኒውዮርክ ሊዱ ካረገችው ነገር ልክ አይደለም፣ ግን ደግሞ አንቺ ጠንካራ መሆን አለብሽ። ደግሞ ዴቭን ቢሆን መጥቶ አገላግሏቸዋል አይደል? አዎ ሮማን ይኸውልሽ ዴቭ ባይመጣ ኑሮ እኮ በጣም ትልቅ ችግር ይፈጠር ነበር። እሷን ለመጉዳት ምንም ነገር ታደርጋለች። እባክሽ ከጎኔ አትለይ። ሁሉ ጊዜ ካንቺ ጋር ነኝ ሩታዬ፣ ምንም አታስቢ እሺ? አሁን ተረጋጊና ፊትሽን ታጠቢ፣ ሁሉም ነገር ይስተካከላል። እሺ ሮማን፣ ስለ ሁሉም ነገር በጣም አመሰግናለሁ። አንቺ ባትኖሪ ኑሮ ደግሞ እኔ በጣም እጎዳ ነበር። አይዞሽ የኔ ቆንጆ፣ ሁሉም ነገር ያልፋልሽ። ቆይ ግን ሮሚ ነገሮች እኔ ጋር ሲሆኑ ለምንድን ነው በጣም የሚከብዱት? እኔ ምንድን ነው ጥፋቴ? አንቺ እኮ የዋህ ስለሆንሽ ነው። አሁን ግን መጽናት አለብሽ። እሺ ሮሚ፣ የእውነት ከአንቺ ጋር ሳወራ ልክ እንደ እናቴ እረፍት ይሰማኛል። እኔም ሁሌም ካንቺ ጋር ነኝ የኔ ቆንጆ። ቤዛ፣ እውነት ፍቅር ሄዳ ለፖሊሱ የተሳሳተ መረጃ ትሰጠዋለች? እዛው ፖሊስ ጣቢያ ውስጥ ያለንበትን ተናግራ አሳልፋ ብትሰጠንስ? አንተ ሁልጊዜም ቢሆን ትፈራለህ ዳኒ። ፍቅር መቼም እኛን አትገዳ ነው። እኛ ሚስጥር ስላለ እሱ ሚስጥር እንዳንናገርባት ብላ እኛ የነገርናትን ሁሉ ለኢንስፔክተር ትነግሯለች። እሱማ ልክ ነሽ። ለእናቷ ያንን ነገር ብትነግሪባት እናቷ ምንም ልትላት ትችላለች። ግን ኢንስፔክተሩ ብልህ ነው። ቆይ ስትናገር ቢነቃባትስ? ቢነቃባትም ባይነቃባትም እኛ ግድ የለንም ዳኒ። እንደውም ፖሊሶቹ ወደ ሌላ ነገር ትኩረታቸውን ማድረጉ ለእኛም ያግዘናል። ደግሞ ፍቅር እዛ መያዟ ከእኛ ትኩረታቸውን እንዲያነሱ ያደርገናል። ከዛ ደግሞ እኛ ከዚህ መጥፋት እንችላለን ማለት ነው። ማለት ቆይ አልገባኝም። ፍቅር እኮ እኛን ልትረዳን ነው ህይወቷን አደጋ ላይ ጥላ የመጣችው። እኛ እሷ ላይ እንደዚህ መጨከን ይገባናል? ዝም በል ዳኒ። አሁን እኛ ለሰው ማዘን የለብንም። ትሰማኛለህ? ዋናው አላማችን እኛ ከዚህ መውጣታችን ነው። ለሰው ስናዝን እዚሁ ነው መበሰብሳት። በቃ እሺ አትቆጪ ቤዛ። እኔ እኮ ዝም ብዬ ነው። እሺ አሁን ከዚህ ቤት መች ነው የምንወጣው? እኔ ጨንቆኛል። ፍቅር ፖሊስ ጣቢያ ደርሳ መናገር ሲጀምር ነገሮች ሲደበላለቁ እኛ ደግሞ ወደ ክፍለ ሀገር እንሄዳለን። እሺ ግን መንገዳችንን የሚያስቆመን ነገር እንዳይኖር እሰጋለሁ። ይኸውልህ ዳኒ፣ ምንም አይነት ነገር አያስቆመንም። እኔ ሁሉንም ነገር አስተካክላለሁ። አንተ አትፍራ። እሺ ቤዛ፣ ከአንቺ ጋር ኮንኩኝ ምንም አልፈራም። ዴቪዬ እንኳን ደህና መጣ። እናትስ እንዴት ናት? ደግሞ የሄድክበት ስራ ተሳካለ? ብታይ ሰሞኑን ስለ እናት እያሰብኩ ነበረ። አዎ ታለም፣ ማሚ ደህና ናት። ደግሞ ሰላም ብላሻለች። እሺ የሄድኩበትም ጉዳይ ደግሞ ተሳክቶልኛል፣ ፈጣሪ ይመስገን። እግዚአብሔር ይመስገን። እናት እንኳን ደህና ሆነች። አንተም እኮ እዚህ ሳትኖር ስትቀር ቤቱ ይጎላል። ብታይ ሰሞኑን ደግሞ ሰፈሩም ቤቱም ሰላም አልነበረም። ምንም ጥሩ አልነበርንም። አውቃለሁ ታለም፣ ያው አደይ እየነገረችኝ ነበር። ሰሞኑን የማይሆኑ ነገሮች ተፈጥረው ነበር፣ ግን አሁን ተስተካክሏል አይደል? አዎ ሁሉም ሰላም ነው። አንተም ስራን በአግባቡ ስራ። እናትህ ደግሞ ሁልጊዜ ነው ስላንተ የምትጨነቀው። እሺ ታለም፣ ጥንቃቄ አድርጋለሁ። ምንም አታስቢ እሺ። በቃ መኝታ ቤት ገብቼ ልረፍ። ያው ዛሬም እኮ ሳላይሽ አላድርም ብዬ ነው የመጣሁት። ዴቪዬ አንተ እኮ የተባረክ ልጅ ነህ። በል መንገዱ አድክሟል፣ ግባና እረፍት አድርግ። እሺ አደርጋለሁ። እሺ ልጄ፣ ፈጣሪ ይጠብቅህ። አሜን ታለም። ያውላችሁ ስንት ተለፍቶ የተሰራ ምግብ መሰላችሁ? ታዲያ ስትበሉ እጃችሁ እንዳቆረጥሙ ቀስ እያላችሁ እስቲ እናያለን። እና የኋላ አለች። እስቲ ጉዱን እንየው። ምንድን ነው ደግሞ እንደዚህ የድሃ ችግኝ የመሰለ ምግብ ይዛ መታ ደግሞ ታቀራራብናለች? እስቲ እንቅመሰው ማሚ። አይሻ ምንድን ነው ምግብ እንዴት መስራት እንደማይቻል ነው እንዴ ልታሳይን ጓዳ የገባሽው? ጨው የለው፣ በዛ ላይ ሽንኩርቱ የኔን ጭንቅላት ጸጉር ነው የሚመስሉ አሩ። እንደው ማሚ ያው እኔ ሰው ፊት ይቀርባል? ዳይመንድ እውነትህን ነው፣ ትንሽ ጨው አንሶታል። እንደውም እኮ ጎበዝ ናት ይሄን ያህል መስራቷ። እንዴ ከችሎታም በላይ ችሎታ። ዳይመንድ በጣም ታናዳለሽ። እኔ እኮ ለአንተና ለማዘሯ ብዬ ስንት ሰዓት ሙሉ ነው ጓዳ ውስጥ ደክም የቆየሁት። እዚህ ታጥላላለህ እንዴ? እውነቴን እኮ ነው እኔ የተናገርኩት፣ እውነቴን ነው። ማዞራም ደገመችልሽ። አንቺ ለምንድን ነው እውነት ሲነገርሽ ለምንድን ነው ማሰብ እንዴ? ነው እህሉ ኃይል ምንድን ነው? አሁን እንደው ሰው ፊት ትልቅ ሰዎች ነን አይደል? ትልልቅ ሰው ፊት አሁን እንደዚህ አይነት ምግብ ይዘሽ ትቀርቢያለሽ?
ምንድነው? ቆይ አንተ ከዚህ በላይ ጫው እንደ ገንፎ ተገንፍቶ እንዲቀርብልን ነው እንደምፈልገው? በቃ እኮ ካልቻልሽ እኮ አልቻልኩም። አስተምሩ ልማር ማለት ነው። ያው ማዘሯለች ምን የመሰለሽ ባለሙያ አይደል? እሷን መጠየቅ ነው። ምንድነው እንዲህ ያዙ ይልቀቁኝ ማለት? ማዘሯ እሱን ይውስቲ ሁሌ እኔን ማሳቀቅ ነው ስራው። አንቺም ከሱ ጋር ተደረበሽ ትስቂብኛለሽ እንዴ? እንደውም ሁለተኛ ምግብ እዚህ ቤት አልሰራም ከዚህ በኋላ። ወይ ኩኩሻዬ በቃ አትናደጂ። እሱ እኮ እየቀለደብሽ ነው። በጣም ነው የሚጣፍጠው። እውነት ቢ ኩኩሻዬ አንቺን ከሚገፋሽማ እኔ እንደዚህ በለኝ። በእውነት በጣም ነው የሚጣፍጠው። እንደውም በቃ አንቺን ከከፋሽ ማዘሯዬ አሪፍ ነው ካለች በቃ አሪፍ ነው። በቃ ጭዌ ነው እንዴ? እኔ ይኸው ተመችቶኝ እየበላሁ ነው። ሲጀመር ዳይመንድ ከአንተ ጋር መብላት ራሱ አያስፈልግም። እቺ በቃ ዝም ብለሽ ጨውነት ነሳብበት። አልጨምርም። ለምን ከፈለከ 5 ኪሎ ገዝተህ እንደ ቂጣ ጠፍጥፌ አልጋግርልህም። ችግሩ እኮ አንቺ መጋገርም አንቺ ወይ አጀት ይመጣል ሊዲና ወይ ደግሞ ኬጂ ትገቢ ትማሪ መጋገር ናስተምርሽ። በቃ ዝም ብላችሁ ብል እቺ ማቢ ምን አይናገሩ። ምን እናርግ? ቢቸግር ጤፍ ብድር አለች እናቴ። ምን እናርግ? ሆዳችንን ነው እንጂ ሆድ ባዶ ይጠላል ብላ እውነት ነው። ቢንጂ ቀረብሻ አምስት እኔ ውይ ምንድን ነው እሱ? አቆረፈች አለው ቡና አለው ቡና አለው ዛሬ ቡና ሰጠው። እሺ ያጅኒት እንዴት ነው እባክሽ? ሰሞን እግር አብዝተሻል። ቆይ አርፈሽ አትቀመጪም እንዴ? ቂጥሽ ውስጥ መርፌ አለ? አሹ በቃ ተወኝ እንዴ። እኔ ንፋስ ለመቀበል ነው የምሄደው። አረ ንፋስ ልትቀበይ? እኔ የምልሽ ይሄ ንፋስ ቆይ ዲያስፖራ ነው እንዴ? ቤት የለም ነው ወይስ ማነው? ቲክቶክ ላይ አይቼው ነበር። ስፒድ ነው። ኧረ ተይ ይሄ ንፋስ እትዬም ቤት አለ። ተይ አሹ፣ እኔ ቤት ውስጥ አፍኜ መቀመጥ በጣም ነው የሰለቸኝ። በቃ እኔ መዞር ነው የምፈልገው። ልሄድበት። እውነቴን ነው የምልሽ ሊዲ። ይኸውልሽ አሁን ወንድምሽ ቤት አለ። ይሄንን ታየ ይቆጣል። አሁን ከእህትሽ ጋር ትጣለች። አሁን ደግሞ መውጣት ምን ይባላል? እሺ በይ እቤት ግቢ። ዴቭ ቢኖር እኔ ምን ያደርግልኛል? እሱ ስለ እኔ ይመለከተው። አሹዬ ቀብራራ የሚዬ ልጅ ታሳልፈኝ። ልሄድበት። ቶሎ ነው የምመለሰው። ፈጽሞ አላሳለፍሽም ሊዱ። ይኸውልሽ እኔ አሹ ቀብራራው የሚይ ልጅ ባላገሩ እያለሁ ዛሬ ከዚህ ቤት ንቅ ማለት የለም። አሁን ቤትሽ ገብተሽ አርፈሽ ተቀመጪ። ይኸውልህ እዚህ ከመጫው ብታሳልፈኝ ነው እሺ የሚሻለው። አይዞሽ ሊዱ። ያው በይ በእልልታ አቅልጬ እኔ እመግዝሻለሁ። ወይኔ አሹዬ ግን ዛሬ ምን ሆናል? ቆይ ለምን የምትከለክለኝ? ለአንቺው ደህንነት አስቤ እኮ ነው ሊዲዬ። ወይ ለእኔ ደህንነት አስበህ? ኧረ እባክሽ መንገድ ይኸውልሽ ውጪ እኮ ትለቀኛለህ። አለቀኝ እንዴት ዋላችሁ? እዚህ ተሰብስባችሁ? ወይ ኪንጎዬ ልጄ እንኳን በሰላም መጣችሁ። ቅምጥሌ ሰላም ዋልሽ? አለ ማዘሯ። ይኸው ልጅ እንዳስረከብሽ ነው የመጣሁት። ሙርት ይዛለህ እንዴ? ከበጠን ምን ወደ በቃ መሰለች እንዴ? ቀልደኛ። ይልቅ ይኸው እኛ ምን አደረግን መሰላችሁ? ኩኩሻ ገብታ ምግብ መስራት፣ ያዛ እዚህ መጣ ማቅረብ፣ እኛ ደግሞ ያው ለቅጠል ባይለንም መብላት፣ ከዛ መጥገብ። አይገርመላችሁም? ምን ኩኩሻ ደፍራ ኪችን ገባች? በጣም ይገርም ነው እንዴ! በደንብ እንጂ እጅ የሚያስቆረጥም ምግብ ነው የሰራችና ያበላችን። አንዴ ኩኩሻ ቆይ ምን ሆነሽ ነው? ድጋሜ ይሄ ዳይመንድ አስቀይሞሽ ነው? እኔ እኮ ስገባ በደስታ ትቀበኛለሽ ብዬ አስቤ ነው። ቅምጥል ብታይ ይሄ ዳይመንድ ማለት ነው ስንት ሰዓት ሙሉ ለፍቼ ያበላዋቸው ምግብ ጫይሎ ምናምን እያለ እያበሸቀኝ ነው የቆየው። ኧረ ኪንጎ እንኳን መጣ በእናት እንዴ! እኔ እኮ ያልኩት ምግቡ ጨው የለውም ነው። እውነታውን ሀቂቃዋን የተናገርኩት። ድሮም እኮ እውነት የሚያወራ ሰው አይወደድም። ሌላ ምን ክፉ ተናገርኩ? ማሚ ያልተናገርኩ ግን ያው አንተ በቃ ሴቶችን ማናደድ አታውቀውም አይደል? ኩኩሻ አታስቢሽ፣ ጨው ከሌለውም እኛ ጨምረን እንበላለን። ሀረ ኩኩሻ በጣም ጎበዝ ነች። ዳይመንድ እባክሽ አንቺን ለማናደድ ብሎ ነሽ። አየህ አይደል ዳይመንድ፣ ቅምጥል ይኸው እውነቱን ተናገረች። አንተ ብቻ ነው የኔን ስራ በቃ የምታጣጥለው። ይኸው ደጋፊ ያገኘው አሁን ምን ቅምጥል አብራሽ ስለምታኮርፍ ነው እንጂ እውነቱን ምንም የምታውቀው ነገር የለም። ባይሆን ኪንጎ አብራችሁ ይብላና እውነቱን ይናገር። እውነት ልጆቼ እናንተ ስትመጡ ቤቱ ደመቀ። አሁን ኩኩሻ ምግብ አምጭና አብራችሁ ብሉ። ኩኩሻም እኮ አኩርፋ ምግብ አልበላችም። ልክ ነሽ ማዘራዬ። እኛ የመጣ ነው የቤቱን ፍቅር ለመካፈል ነው። ከአሁን በኋላ አንጠፋ። አዎ ኩኩሻዬ፣
ይኸውልሽ አሁን ለእኛ ታቀርቢልንና አብረን እንበላለን። ደግሞ እሱ እንደፈለገ ቢያበሳጭሽም እኛ እንወድሻለን አይደል እንዴ? ታዲያስ ለእናንተ ስል ነው የምተወው። ዳይመንድ ግን ዋጋውን ታገኛለህ። እሺ ይሄ ኩኩሻ ይሄ ፈገግታሽ ነበር እኮ የናፈቀን እኮ እንደ ፈንዲሻ ቆይ ምን እያደረግሽ ነው? ድጋሚ አጠገቤ እንዳደርሽ አላልኩሽም? ይኸውልህ ዶክተር ስማኝ፣ እማዝህን ነገር በጠቅላላ ካላደረግክ ባላደርግስ ምን ይፈጠራል? ቆይ አንቺ ልጅ በነጅ ለመሞት ነው እንደዚህ የምትሮጪው? በቃ እሺ ዶክተር፣ አሁኑኑ ከአደይ ጋር ስላደረግከው ብልግና ለዴቭ እነግርልሃለሁ። ህይወትህን ነው የማበላሸው። ሊዱ ቆይ አንቺ ምን አይነት ጨካኝ ሴት ነሽ? ቆይ እኔ አንቺን ትእዛዝ መቀበል ነው ይመስልሽ? ይኸውልሽ የፈለግሽው ነገር ለዴቭ መናገር ትችላለሽ። አሁን ቀጥ ብለሽ ከመኪና ይወረች። እምቢ ትለኛለህ ዶክተር? ይኸውልህ ወንድሜ ይሄንን ነገር ከሰማ አንተ በህይወት አትቆይም። እሺ ነግሬሃለሁ። ይኸውልሽ አንቺ ሰውን ቤት ማበላሸት ብቻ ነው የምታውቂው። ሰሚኛለሽ? ለሁለተኛ ጊዜ ነው የምነግርሽ። በድጋሚ አጠገቤ እንዳደርሽ። አሁን ሂጂ። እሺ እሄዳለሁ፣ ግን ለዴቭ ሁሉንም ነገር ነግረዋለሁ። እሺ ዋጋ ትከፍልበታለሁ። ለዚህ ስራ ደግሞ ትጸጸትበታለህ። እሺ የፈለግሽው ነገር ማድረግ ትችላለሽ። እኔ ማንንም አልፈራም። እሺ ስለዚህ ሀሳብህን አልቀየርክም ማለት ነው ዶክተር? አዎ ጨርሻለሁ። አሁኑ ከዚህ ጋር ሂጂልኝ። በቃ ሄድኩኝ። መጥፊያህን ማዘጋጀው ግን እኔ ነኝ። እሺ መልካም መንገድ ይሁንልሽ። ስማኝ፣ ዋጋ አስከፍልሃለሁ። እሺ ጠብቅ። ቆይቼ ልጅ ምን ነው የሚያማት? አሁን ደግሞ ሌላ ጣጣ እንዳታመጣብኝ። ወንድሜ ሊዱ ደግሞ ከየት እየመጣሽ? ስሚ ቅድም ያደረግሽውን ነገር አልረሳሁልሽም። እሺ አሁን እሱን ተወውና የምነግርህ ነገር አለኝ። ምንድነው እሱ? ቀጥይ። የሆነ ሚስጥር ልነግርህ ነው ወንድሜ። ያ ዶክተር ሁላችንም እያታለለን ነው። ምንድነው መቀባጠል? ያ ሚስጥር ነው የምትይው? ያ ዶክተር ምን አደረገ? ሊዱ ተረጋግተሽ ንገሪኝ እሺ። ይኸውልህ ወንድሜ እሱ እኮ መጀመሪያውኑ አትናገሪም እንዴ? እንዴት ነህ? በሰላም መጣ? አዎ በሰላም መጣሁ። አንተ እንዴት ነህ? እኔ በጣም ደህና ነኝ። ዶክተር ሊዱ ምን እያለችኝ ነው ያለችው? ቆይ ስለምን ሚስጥር ነው የምታወራው? አንተስ ቆይ ለምን ደነገጥክ? ምን ማለቴ? የቱ ማለቴ? ሊዱ ወንድሜ። እሺ ምንድን ነው? ዶክተርና አደይ አደይና ዶክተር ምን